ኑ ከመ ትራእዩ ዝንተ መንክር። ይህን ድንቅ በዘመናችሁ አይታችሁ ማንም ቢተርክላችሁ የማታምኑትን ስራ በዘመናችሁ እሰራለሁና ኑና ተመልከቱ፣ እዩ፣ ተደነቁም ይላል እና እንግዲህ አባቶቻችን የሰሩትን ድንቅ ስራ መጣችሁ በኡራ ኪዳነ ምሕረት ከ37ቱ የጣና ገዳማት ጥንታዊው የሆነ በተለይ ደግሞ በስዕሎቿ በጥንታዊ ስዕሎቿ የምትታወቀው የተከበበችው ያሸበረቀችው ኡራ ኪዳነ ምሕረት መጣችሁ ነበር። እንግዲህ የቤተ መዘክሩ ሙዚየሙ ነው። ጻድቁ አቡነ ዮሐንስ ደግሞ እኔ ናቸው፣ ገባሬ ተአምራት ናቸው። እንግዲህ ኢትዮጵያውያን ብዙ ተነግሮ ተጽፎ የማያልቅ ገድላትን የሰሩ ቅዱሳን አባቶች ያሉባት ሀገር ናት። በዚሁ አንድ የምነግሮት አባታችን እህታቸው ወለተ ማርያም ወልዳለች። ይህም ከዚህ መጣ። ባለፈው ከቦታ ተሸሽታ እንግዲህ ጻድቁ ታምር ነው የምለው፣ ምክንያቱም የሚታየኝ ያለ ነው። እሷም በብዙ ልመና በብዙ ጸሎት እግዚአብሔር ጎበኘኝ ብላለች። እነ ኤልሳቤጥን ሌሎችንም እንግዲህ በቤተ ክርስቲያን ያሉ ብዙዎችን እንደጎበኘ እግዚአብሔር አምላክ እሷም ጎብኝቷት ልጅ አግኝታለች እና እግዚአብሔርን አመስግኑልኝ ስላለች እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። እንኳን ደስ አላችሁ፣ እንኳን ደስ አለን። አምላክ ዮሐንስ ይመስገን። እንግዲህ መጣችሁ የጻድቁን ደጅ እንድትረገጡ ነው። ያው እንግዲህ ቅድም አባታችን ብዙ ስለተናገሩት እኔ የምናገረው ነገር የለም። ከዚህ ቦታ የሚታይ ነገስታቱ ስጦታ ዘውድ ይታያል። እንግዲህ አፄ ቴዎድሮስ ለምናውቀው እንዲህ ላገር ብሎ ራሱ እንደተሰዋ ነው። ለቤተ ክርስቲያንም ደግሞ አስተዋጽኦ ያደርግ የነበረው ጻድቅ ናቸው። ጻድቁ ዮሐንስ አለ፣ ናዝሬት ድንግል አለ አሉ እነ ንጉሥ ተክለ ሃይማኖት፣ አፄ ፋሲል እንግዲህ የተለያዩ ነገስታትን በዚያ ብራና መጽሐፍት ደግሞ እዚህ ቦታ አለ። ብራና እንግዲህ አባቶቻችን ድንጋይ ተንተርሰው ዳዋ ጥሰው ጸባጋንንትን ታግሰው ከመንፈስ ቅዱስ የሚወርደውን ቃል ደግሞ ለእኛ ለትውልድ ብራና ዳምጠው ቀለም በጥብጠው በእንጨት በቃል ያለ ይረሳል፣ በጽሁፍ በወረቀት ያለ ይወረሳል። እንዴት ያው በወረቀት በእንደዚህ አድርገው አቆይተውልናል። አስቀድሞ ይህ የአሁኑ ቴክኖሎጂ ወረቀት ሳይፈጠር የፍየልን ቆዳ ብራና አድርገው የቃሉ እንዲቀመጥ ያስተላለፉ አባቶቻችን የቅድመ ስራዎች እዚህ ቦታ አሻራዎች አሉ ማለት ነው እና የተለያየ መስቀል ስጦታዎች በዚህም አሉ። ሌላ ደግሞ ያው ካባቸው እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ነውና ሳይገባን ዛሬ ደጃችን አስረግጦ የኡራ ኪዳነ ምሕረትን በረከት እንድንቀበል የረዳን አምላክ ክብር ምስጋና አምልኮ ቅዳሴ ለስሙ ይሁን። ሌላ በዚህ ቦታ የናስ ከበሮ ከናስ የተሰራ ከበሮ ጥንታዊነት መልኩን ይዞ እንደጠበቀ ነው። ይህ ደግሞ አባቶች ለትውልድ የሚተላለፍ በስርዓት በጥንቃቄ እንዳቆዩልን ነው። እኛም ደግሞ ለሌሎች እናስተላልፋለን ማለት ነው። ከዚህም ያሉ ቅዱሳን ስዕላት እጅግ ማራኪ ናቸው። ምናልባት በቪዲዮ እንኳን ላይገባላችሁ ይችላል እንጂ በጣም ውብ ሆነው ነው የሚታዩትና በአካል እንደማየት ነው የሚታዩና ለምሳሌ መዝሙር 44 ቁጥር 1 ላይ ውበቱ፣ ቁጥር 3 ላይ ውበቱ ከሰው ልጆች ውበት ሁሉ ያማረ ነው ይላል ጌታ ውበት እና እንግዲህ እመቤታችንም ደግሞ በተቀውሞ ንግሥት በየማነክ እያለ ደግሞ እመቤታችን ይናገርላታል እና አንቺ ክፉ ሴት ብትሆኚ ነው ለባልሽ ያልታዘሽ ብትሆኚ ነው ይህን መልክ ይዘሽ እንዴት ትለምኛለሽ ብለዋታል ይላል። በስደት ጊዜ ሊቃውንቱ ደግሞ ሲናገሩ አፍረት የማታውቅ ማርያም ርስትን ይዛ ርስት ለመነች ይላሉ።
ምንድነው በስደት ጊዜ ረሃብ አለ፣ ጥም አለ፣ እንቅፋት መምጣት ችግር አለ እና ውሃ ብላ ስትለምን ምግብ ብላ ስትለምን እንዴት አንቺ ለባልሽ ክፉ ልትሆኚ ነው? ይህን መልክ ይዘሽናል እና መልኳን የእመቤታችን መልክ የአምላክን መልክ ይመስላል በታምረ ማርያም እና ከዛ ምንድን ያለች እመቤታችን ካለ ይሰጣታል ከሌለ ደግሞ ካለው ያድርስ ብለው ይናገሩታል እንጂ እንደዚህ ልብ የሚሰነጥቅ ቃል ይናገሩታል ብላ ተናግራለች። እና ከዛ በክፋት ኮቲባ እና ትዕማን የሚባሉ ሕፃኑን በሚኖሩበት ጊዜ መሬት ተከፍታ እንደዋጠቻቸው ግማሽ ደግሞ ወደ አውሬነት እንደተቀየረ ናቡከደነፆር ወደ አውሬነት ተቀየረ እንደሚለው እና እንግዲህ ቤታችን መልኳን የአምላክን መልክ ይመስላል። በጣም እጅግ ላይ ውብ ማራኪ የሆኑ መልክ ያላቸው ስዕላት አሉ። እዚህ ነገረ መጽሐፍ ቅዱስ አባታችን እንዲያበት የማቴዎስ ወንጌል ምዕራፍ 25 ላይ ወያዕቆብ አባጋ ወየማኑ ወአጣሌ በጸጋሙ እነሆ የሰው ልጅ በክብረ ትስብእቱ በግርማ መለኮቱ ዳግም ወደዚህ ምድር ይመጣል ይፈርዳል። እስመ አንተ ትፈድዩ ለኩሉ በበዓል ከመ ምግባሩ አንተ ለእያንዳንዱ እንደየስራው ትከፍለዋለህ እንደተባለ ያን ጊዜ ጻድቃን በቀኝ ይቆማሉ፣ ኃጥአን በግራው ይቆማሉ። የመላእክት አለቃ ቅዱስ ሚካኤል መለከቱን እየነፋ ይመጣል የሚለው በስዕል ያሳይታል። ባለፈው እንግዲህ ነገረ ስቅለቱን ሕማማቱን አስበናል። ነገረ ሕማማቱን ደግሞ የሚገልጸው ስዕል ደግሞ ይሄው አዎ ጠየቀች እመቤታችን ጴጥሮስ የት አለ አለች። ጴጥሮስማ ፈርቶ ሸሽቷል ሄዷል አለ። በርጠሌሜዎስ የት አለ? እሱም ፈርቶ ሸሽቶ ሄዷል። ቶማስ ጠየቀኝ፣ ቶማስ የለም። አንድ የተገኘ ዮሐንስ ነው ሐዋርያት እናቱ እመቤታችን ተገኘች። ያን ጊዜ አምላክ ነውና ለአምላክ ፍጥረት ሁሉ ይገዛልና ፀሐይ ጨለመች፣ ጨረቃ ደም ለበሰች፣ ከዋክብት ረገፉ። አዎ የወጉት ሁሉ ያዩታል ይላል። እንግዲህ ስለ ስቅለቱ ያን ጊዜ 7 የመስቀል ላይ ጩኸቶችን ተናግሮ በተለይ ደግሞ ለአቅርቦተ ሰይጣን የተናገረው ኤሎሄ ኤሎሄ ላማ ሰበቅታኒ አምላኬ አምላኬ ለምን ተውከኝ ሲል ይህ ኤልያስን ይጠራል። ይህ ስሩቅ እዚህ ነው እንዳስለመድኩት ስጋውን ለመቃብር ነፍስን ወደ ሲኦል አወርዳለሁ ብሎ ሰይጣን ቀረበ። በነፋስ ሰንሰለት በእሳት አውታር ታጠረና ዲያብሎስን አስሮ በሲኦል የነበሩ ነፍሳትን አወጣ። አሁን ዛሬ ምን እንላለን? ዘመነ ፍስሐ ዘመነ ፋሲካ ነውና ክርስቶስ ተንሥአ እሙታን ዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ሰላም። እንግዲህ የሰው ልጅ እንደተናገረው ይህም ቤተ መቅደስ አፍርሱት በሦስተኛው ቀን አነሳዋለሁ እንዳለ ይሞታል፣ ይሰቀላል፣ ከሦስተኛው ቀን ከሙታን ይነሳል እንዳለ እንደተናገረው ሞተ፣ ተሰቀለ፣ ሞተ፣ ተነሳ ብለን እንነግራለን። አረገ ደግሞ እርገት ደግሞ 40ኛው ቀን እርገቱ ይታሰባል ማለት ነው። እና እንግዲህ ነገረ ስዕላቱ ሁሉ ከዚህ የበለጠ አሁን እኛ ቃል ነው የምንዘራው። ስዕላቱ ግን ሙሉ መጽሐፍ ቅዱስን በስዕል በእንግሊዝኛ ምን ያለው ፒክቸር ስፒክስ ላውደር ዛን ወርድስ ይላሉ። ስዕል ከቃላት በላይ ነገርን ይገልጻል ይላሉ። እና ስለዚህ እዚህ ቦታ ኦራ ኪዳነ ምሕረት ያሉ ስዕላት ከቃላት በልጠው ብዙ መልእክት የሚያስተላልፉ ቅዱሳን ስዕላት አሉና መጥታችሁ እንድታዩ ነው። እንግዲህ በአረንጓዴ ቢጫ ቀይ አሸብርቀናል። የኢትዮጵያ መለያችን ናት፣ አርማችን ናት። በዚህ ቦታ ብዙ በረከት ታገኛችሁ። ደግሞ እጽዋት አሉ፣ የተለያዩ ማንጎ፣ ብርቱካን አሉ፣ የተለያዩ እጽዋቶች አሉ። በአረንጓዴ የተከበበች ቦታ ናት ኦራ ኪዳነ ምሕረት። የጣና ፈርጥ ናት፣ ጥንታዊ ናት። ቅድም እንግዲህ ከውስጥም ብዙ ስዕላትን እያየን ነበር እና በመንገዱ ስንመጣ አረንጓዴ ልምላሜውን እያሳየናችሁ ነበር። መጣችሁ እንድትባረኩ እኛን የረዳ አምላክ እናንተን ይርዳችሁ።